بس القراءة خلف الإمام يميلو يا إمام البخاري كتاب أصاراتنا وقص لا من إلى عبد الله بن عباس نيالكواتشي نبي صلى الله عليه وسلم بالربع ليس أحد بعد رسول الله صلى الله عليه وسلم إلا يؤخذ من قوله ويترك إلا رسول الله صلى الله عليه وسلم كنبي صلى الله عليه وسلم بستكر من سو نججرو حجالي هون ما يتلم عند كنججرو محكل كفيلو توصلو كفيلو ميتو بيهون انجاي هون تل قاعدة رقموال أهل السنة والجماعة زند يا قاعدة من دنو أقوال العلماء يستدل لها ولا يستدل بها يا علماء نججر علماء ما كربوت حساب دليل يفلق البراسو مالتنا تكبابان دليل يفلق الانجي أبدا راسو دليل اللي هون يشلم يوندم ما تشن آدم نججر رقمه كلها تشون تملكتاتشوال عندم قال الله يميل نجر وندم ما تشن التكسم عندم يا رسول النججر صلى الله عليه وسلم التكسم كأتا ودع علماء بتشان نججر بتشان يهيدو مالتنا عندنا يهينو بمجمريا ወንድማችን ወንድሜ አደም ያነሳው ምንድነው አልቢድዓቱ አሁን የምናነሳው የዒባዳ ብቻ ነው ብሏል። ላ የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለውም። ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ፣ ችግር የለውም። ስለዚህ አሁን ወንድማችን አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። ደሊል ከስር ሲጀመር ከቁርአን ነው የሚጀምረው። ከቁርአን በኋላ ወደ ሐዲስ ይኬዳል። ከዚያ በኋላ ወደ ኢጅማዕ ይኬዳል። ከዚያ በኋላ ወደ ቅያስና ወደ አቅዋሉ ሰሓባ መሰል ይኬዳል። ወንድማችን አደም ግን ቀጥታ መጥቶ አብዛኛውን ሙተአኺር የሆኑ ዑለሞችን የጀመረው ሰለፎችም አይደለም። አብዛኛው እሱ የጠቀሳቸው ዑለሞች ሙተአኺር ማለትም ቁሩን አልሙፈደላ በኋላ የመጡ ማለት ነው። ከሶስቱ ቁሩኖች በኋላ የመጡትን የጀመረው። ይህንም መጨረሻ ላይ እመጣበታለሁ። ምክንያቱም ምን መሰላችሁ ኢብኑ ተይሚያና ሙሐመድ ብን አብዱል ወሃብም ይህንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም። ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል። ሌላው ደግሞ እነሱ በጣም አብዛኛው ሆነውን ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም። ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ እያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንዴ? ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነቢዩ ሰለላሁ ዐለይሂ ወሰለም ሰሒሕ በሆነው ሐዲታቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል። መቶ የምናምንበት ሐዲስ ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሓቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብዱላህ ብን መስዑድን ያው ታውቃላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሓቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሓቢይ ነው። ቁርአንን ከአብዱላህ ብን መስዑድ ተማሩ ብለው ነቢዩ ከሰሓቦች ለይተው አራት ሰሓቦችን የጠሩት። ከአራቱ ሰሓቦች አንዱ አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው። ስለ ሙዓወዘተይን ያው ወንድማችን አደም ያውቃል ብዬ እንትን ላለው ሹብሃ ላለመንዛት አልፋለሁ ይሄን ነጥብ ማለት ነው። ስለ ሙዓወዘተይን ጉዳይ ሙሉ በሙሉ ሀሳቡ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው። ወላኪን ነቢዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሓቢይ ነው እሱ በእውቀቱ። ስለዚህ ማንም ዓሊም ንግግሩ ብቻ ማስረጃ አይሆንም። ወደ ቁርአንና ወደ ሐዲስ ነው የሚካሄደው። ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተን ወስጢላሐን የሚል ላይ አልፎታል። ሉገተን እስቲ ሊሳን አልዓረብ የኢብን መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል? ኢብቲዳእ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ? ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንደ አዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ ሐታ በዳዓ ረኪያ ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ። የምድርን ውሃ ማለት ነው። ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ። ይሄ ኢስተንበጠሃ ማለት ነው። የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በዳዓ ከሚለው ነው የሚቆጠረው ብሎ ተናገረ። በዚህ እንለፈው፣ ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው ኢስቲንባጥ የሚለው ነጥብ ላይ ማለት ነው። ከዚያ ወደ ኢስጢላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም ማንሶታል ይሄንን ነጥብ። ምንድን ያለው? ጠሪቀቱን ፊዲን ሙኽተረዓ ነው ያለው። በዲን አልኢስላም ውስጥ የሚመጣ በዲን ነው ያለው፣ በዱንያ አይደለም። ፊዲኒ በዲን ጉዳይ ላይ ሙኽተረዓቱን የምትፈበረክ ወይ ደግሞ የምትጀመር ነገር ናት፣ እንደ አዲስ የምትፈጠር ማለት ነው። ቱዳሂ ሸሪዓተ ሸሪዓን የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው። ከዚያስ ዩቅሰዱ ቢስሉኪ ዐለይሃ ማ ዩቅሰዱ ቢጠሪቀት ሸርዕያ በሸሪዓ ተግባራት የሚፈለግ ነገር በእሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው። ከዚያ በኋላ ወደ ቁርአን እስቲ እንለፍ።
ምክንያቱም ወንድማችን አደም ቁርአን አልጠቀሰም እያልኩ ለራሴም ቁርአን ሳልጠቅስ ዝም ብዬ የማልፍ ከሆነ ትልቅ ችግር ስለሚፈጥር ማለት ነው። ወደ ቁርአን ጉዳይ ስንገባ አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች? عفوا وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا ይሄ እስልምናኮ صراطي መንገዴ ነው ሙስተቂመን ቀጥተኛ መንገዴ ነው ፈተቢዑሁ ይሄንን መንገድ ተከተሉት ወላ ተተቢዑ السبل ትናንሽ አፈንጋጭ የሆኑ መንገዶችን ደግሞ አትከተሉ ትናንሽ መንገዶችን ምክንያቱ ሲባል ፈተፈረቀ ቢኩም عن سبيله ከአላህ መንገድ ያስወጣችኋልና ሙጃሂድ ብሎ ማለት ደግሞ የአብዱላህ ኢብኑ አባስ ተማሪ ነበሩ እሳቸው ከአብዱላህ ኢብኑ አባስ የተማሩ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን አሉ ሙጃሂድ በዚህ ጉዳይ ላይ? ምክንያቱም ተፍሲር እርከኖች አሉት፣ መስመሮች አሉት። ተፍሲር በቁርአን ይፈሰራል፣ ቁርአን በቁርአን ይፈሰራል። በሁለተኛ ደረጃ በሐዲስ ይፈሰራል። በሶስተኛ ደረጃ አቅዋል ሰሐባ ይፈሰራል። በአራተኛ ደረጃ አቅዋሉ ታቢዒን ይፈሰራል። አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድን ነው ያለው? እነሁ ቃለ ፊ ቀውሊሂ ወላ ተተቢዑ ሱቡላ ሱቡልን አትከተሉ የሚለው ነገር ላይ ምንድን ነው ያለው? አልቢድዑ ወሹቡሃት ነው ያለው። ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው። አልቢድዑ መጤ የሆኑ ነገሮችንና ወሹቡሃት ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው። የቁርአኑን በዚህ ጨረስም ማለት ነው። ከዚያ በኋላ ሁለተኛው አያ የውመ ተብየዱ ውጁሁን ወተስወዱ ውጁሁን የሚለውን የአላህን ቃል ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላትን እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው። የውመ ተብየዱ ውጁሁን በቂያም ዕለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና ወተስወዱ ውጁሁን ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ። ስለ ቂያማ ጉዳይ ሲናገር ይሄንን ያኒ የውመል ቂያማ አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ? የውመል ቂያማ ማለት ነው ይህ ፊት እንደዚህ የሚሆነው። ከዚያስ ምን አለ? ተብየዱ ውጁሁ አህል ሱነቲ ወልጀማዓቲ የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን፣ ወተስወዱ ውጁሁ አህሉል ቢድዓ ወልፊርቃ የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ። ማነው እንደዛ ያለው? አብዱላህ ኢብኑ አባስ ነው። ቃለሁ ኢብኑ አባስ። ኢብኑ አባስ ማለት ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው። በረሱል የተመሰከረለት ነው። ሁለተኛ ማስረጃ አመጣው። ከዚያ በኋላ ደግሞ ስናልፍ አላህ ሱብሓነሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። አንድ ነገር ጎደሎ ቢሆን ነው መሙላት የሚያስፈልገው። እስልምናን ደግሞ አላህ ሱብሓነሁ ወተዓላ ሞልቼላችኋለሁ ብሎ ነገረን። ከሰሓቦች መካከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሓቦች መካከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም። ምክንያቱም ሰሓቦች አይ በነቢዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው። ምክንያቱም ነቢዩ ነበሩ፣ እኛ የምንከተለው ነቢዩ ማጽደቃቸውን እንጂ ሰሓቦች መስራታቸውን አይደለም። ምክንያቱም ሰሓቢይ እንደ ሰሓቢይ ትልቅ ቦታ አለን፣ ለሰሓቢይ ለዑለሞቻችን ትልቅ ቦታ አለን። ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው። ስለዚህ የቁርአንን ነገር በዚሁ ልጨርስ። ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ፣ ግን ጊዜው አይበቃኝም። በዚሁ ጨርሼ ልውጣ። ወደ ሐዲስ ደግሞ እንግባ። ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው። ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰሒሕ አልቡኻሪ 6849ኛው ሐዲስ ምን ይላል? ዐን ሙረተ አልሀመዳንይ ቃለ ዐብዱላህ ብን መስዑድ እንዲህ ብሎ ተናገራለ። ኢነ አሕሰነ አልሐዲስ ኪታቡላሂ ከሁሉም የተሻለው ንግግር የአላህ ቃል ነው፣ የአላህ ንግግር ነው። ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው። ወአሕሰኑል ሀዲይ በላጩ ደግሞ መመራትም ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምሬት መንገድ ነው። እሳቸው ያሰማሩት መንገድ ከሁሉም በላጭ ነው። ያ ማለትም ደግሞ ከሐዲስ የመጣው ማለት ነው። ወሸሩል ኡሙሪ ከነገሮች መካከል በጣም መጥፎ የሚባለው ምንድን ነው? ሙሕደሳቱሃ መጤ ነገሮች ናቸው። አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም። ወኢነማ ቱዓዱነ ለአቲ ወማ አንቱም ቢሙዕጂዚን ብለው ጨረሱት። ጃቢር ብን ዓብድላህ ረዲየላሁ ዐንሁ ሲናገር ምን አለ? ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ ኸጠበ አሕመረት ዐይናሁ ወዐላ ሰውቱሁ ወሽተደ ገደቡሁ ሐታ ከአነሁ ሙንዚሩ ጀይሽን። ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋ ሲያደርጉ ልክ ትልቅ ሰራዊትን እንደሚገስጽ ሰው ድምፃቸው ከፍ ብለው ፊታቸው ቀልቶ ምን ብለው ይናገሩ ነበር። ከዚያስ ምንድን ነው ያሉ ሰለላሁ ዐለይሂ ወሰለም? እኔና ቅያማ እኮ እንዲህ ነው የተላክነው ብለው ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? አማ ባዕዱ ፈኢነ ኸይረል ሐዲስ ኪታቡላሂ ከሁሉም ንግግሮች በላጩ የአላህ ቃል ነው።
ከዚያስ ወኸይሩል ሀዲይ ሀዲዩ ሙሐመድን ከሁሉም ደግሞ በላጩ መመራት የነቢዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነቢዩን መመራት ማሰማራት እስከ ነው የምንወስደው ስንል ከሐዲት ነው የምንወስደው ማለት ነው። ከዚያ ምን አሉ? ወሸሩል ኡሙሪ ሙሕደሳቱሃ ወኩሉ ቢድዓትን ضላላህ አሉ። ወሸሩል ኡሙሪ ከሁሉም ነገሮች ክፉዋ መጥፎዋ ደግሞ ሙሕደሳቱሃ ቢድዓዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? ወኩሉ ቢድዓትን ضላል ወኩሉ አልፋዝ ልዑሙም ነው የተጠቀመው። ወኩሉ ቢድዓትን ሁሉም የቢድዓ አይነቶች ደግሞ ضላለቱን ወደ ጥመት ነው የሚመራው። ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተክሲስ ይደረጋል የሚለኝ ከሆነም ስለ ተክሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረግኩኝ ልለፍ ይሄኛውም ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም። አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲትን ብቻና ብቻ ነው። ዕርባድ ብን ሳሪያ ረዲየላሁ አንሁ ነቢዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነቢዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ? ፈኢነሁ መን የዕሽ ሚንኩም የራ ባዕድ እክትላፈን ከሲራ። ይህንን ሱነን አቢ ዳውድ 4607ኛው ላይ፣ ሱነን ትርሚዚ 2676ኛው ላይ፣ ሱነን እብን ማጃህ ላይ፣ ሙስነዱ ልአሕመድ ላይ፣ ሙስተድረክ ዐለ ሰሒሐይኒ ተኽሪጅ ልሙስነድ ላይ፣ ሹዐይብ አርናውጥ ማለት ነው፣ ሸርሑ ሱና ላይ፣ ሙዋፈቀት ልኸበር የሚለው እብን ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን። ይህንን ሐዲስ ማለት ነው እንትን ለማድረግ ያክል ሐዲሱ ሰሒሕ መሆኑን ለመናገር ያክል ነው። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ፈኢነሁ መን የዕሽ ሚንኩም ከእናንተ መካከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ? የራ ባዕድ እክትላፈን ከሲራ ብዙ አለመግባባቶችንና ግጭቶችን ይመለከታል፣ ይደርሳል አሉ። ግጭቶችን ያያል። ፈዐለይኩም እናንተ ደግሞ መያዝ አለባችሁ አሉ። ቢሱነቲ የኔን ሱናና የኔን ሐዲስና ወሱነት ልኹለፋኢ ራሺዲን የኔን መንገድና የኹለፋኢ ራሺዲኖችን የተመሩትን የኔን ምትኮችን እነሱም አቢበክር፣ ዑመር፣ ዑስማንና ዓሊ አራቱን መከተል አለባችሁ። አልማህዲይን ወዐዱ ዐለይሃ ቢነዋጂዚ በደንብ አድርጋችሁ አጥብቃችሁ በቅርሳችሁ ነክሳችሁ ያዟት። ወኢያኩም ወሙሕደሳት ልእሙር እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች። ፈኢነ ኩለ ሙሕደሰትን ቢድዓ ወኢነ ኩለ ቢድዓትን ضላላ ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው። ሁሉም ቢድዓዎች ደግሞ ጥመቶች ናቸው። ኸላስ በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩ ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተክሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን፣ 100% እናከብራለን። የነቢዩ ንግግር ሲመጣ ግን ካንስል ይደረጋል ንግግራቸው፣ ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ብን አባስ ንግግር አላ የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ። እነኝን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም አብዱላህ ብን ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው ሰሓቦች ንግግር ነው። የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሓቦች ንግግር ደግሞ እንለፍ። እስቲ ወደ ሰሓቦች ንግግር እንግባ። ሹፍ ሱብሓነላህ ዑስማን ብን ሓድር ረዲየላሁ ዐንሁ ረሒመሁላህ ዓብዱላህ ብን ዓባስ እንዲህ አለ። ዓብዱላህ ብን ዓባስ ጋር ሄጄ ዓብዱላህ ብን ዓባስን የነቢዩን ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። ቃለ ዓለይከ ቢልእስቲቃማ ወተቢዕ ልአምረ ልአወል ወላ ተብተዲዕ። ትክክለኛውን መንገድ ያዝ፣ መያዝ ብቻ አይደለም። ወተቢዕ ልአምረ ልአወለ የቀደምቶችን መንገድ ተከተል። የእኛም ማለቱ ነው፣ የእኛም ማለቱ የሰሓቦቹ ማለቱ ነው። ዓብዱላህ ብን ዓባስ ሰሓቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየጠቀሰ ያለው። ወላ ተብተዲዕ ቢድዓ ውስጥ አትግባ። አልኢባን አልኩብራ የሚለው የእብን በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን። ሌላኛው ደግሞ ሙዓዝ ብን ጀበል፣ ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ፣ በደንብ አድርጋችሁ ስሙኝ። ሙዓዝ ብን ጀበል ረዲየላሁ አንሁ ይህንን አተር ሰሒሑ አቢ ዳውድ 4611ኛው ላይ፣ ሙስተድረክ ዐለ ሰሒሐይን 8422ኛው ላይ፣ ሙሰነፍ ዐብድረዛቅ 21827ኛው ላይ መውቁፍ የሆነ አተር ነው ታገኙታላችሁ። የሰሓቢዩ ንግግር ማለት ነው። ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል። ከእሱ ጋር ተቀምጦ ያወራል። ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ። ምን አለ ሙዓዝ ብን ጀበል?
ኢነ ሚን ወራኢኩም ፊተነ የክሱሩ ፊሃ አልማል ከእናንተ ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው። ወራኢኩም ብሎ ማለት በሁለቱም ይተረጎማል። ከእናንተ ኋላም ከእናንተ ፊት ለፊትም ማለት ይሆናል። ከእናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል። ማነው እንደዚህ የሚለው? ሙዓዝ ብን ጀበል አዕለሙ ሰሓበት ቢልሐላል ወልሐራም ነው። ነቢዩ የመሰከሩለት ማለት ነው። በሐላልና በሐራም እውቀቱ ነቢዩ የመሰከሩለት ትልቁ ሰሓቢይ ነው። ምን አለ ይህ ሰሓቢ? ከእናንተ ፊት ለፊት ትልቅ ቀን ይጠብቃችኋል። የክሱሩ ፊሃ አልማሉ ንብረት የሚበዛበት ሰዎች ሀብታም የሚሆኑበት፣ ወዩፍተሑ ፊሃ አልቁርአኑ ሐታ ያእኹዘሁ ልሙእሚኑ ወልሙናፊቅ ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ። ለምሳሌ የእኛን ጊዜ ውሰዱ። አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው። የሰማሁት አለ። ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ። በደንብ አድርጋችሁ ስሙ። አሁን ከዚህ በኋላ የሚመጣውን ነገር ከዚያ በኋላ አለ ወረጅሉ ወልመርአቱ ወሰጊሩ ወልከቢሩ ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ? ፈዩሸኩ ቃኢሉን አየቁላ አንድ ሰው ሊል ይደርሳል አሉ። ማ ሙዓዝ ብን ጀበል ምን ይላል አሉ? ማ ሊናሲ ላ የተቢዑኒ ወቀድ ቀረእቱ ልቁርአን ቁርአን እንደሆነ ቀርቻለሁ ሐፍዣለሁ። ሰው ለምንድን ነው የማይከተለኝ? ቁርአን እንደሆነ እያስቀራሁ ነው። ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም ገይረሁ በቁርአን ብቻ የምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ ሁሉም ሐዲስ እያስተማረ ስለሆነ እንዲያው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው። በነሻጣ ነቢዩን ማስታወስ በሚሆን ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ፣ ተጠንቀቁ። ወመብቱዲዐ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዐ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። ዓብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ አልመድኸል ለሱነን ልኩብራ የሚል የኢማም አልበይሀቂ መጽሐፍ 180ኛው ገጽ ላይ ምን አሉ? ኩሉ ቢድዓትን ضላለቱ ወኢን ረአሃ ናሱ ሐሰነህ ብለው ዓብዱላህ ብን ዑመር ተናግረዋል። ሸርሕ ኡሱል ኢዕቲቃድ አህል ሱነት ወልጀማዓ የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱ ልኩብራ ኢብን በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር። ዓብዱላህ ብን መስዑድ ደግሞ ምን አሉ ረዲየላሁ ዐንሁ? ኢተቢዑ ወላ ተብተዲዑ አዲስ ነገር አትፍጠሩ፣ ነቢዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሓቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም ተብቃቅታችኋል፣ ከእናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓትን ضላላ አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። አብሽር ሐቢቢ አብሽር። አልሙዕጀም ልከቢር ለጠበራኒ የሚለው መጽሐፍ 8770ኛው ላይ ኢማም ዳረሚም ደግሞ ዘግበውታል ሱነናቸው ላይ። ሹዓብ ልኢማን የሚለው ኢማም አልበይሀቂ መጽሐፍ ላይ የምናገኛለን። ሙጅመዕ ዘዋኢድ የሚለው የሀይተሚ ኪታብ ላይ የምናገኘዋለን ማለት ነው። ዑለማ ሰለፍ መካከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ። አንድ የሚያስደስትህን ነገር እሱ ምንድን ነው? ኢማሙ ሻፊዒ የእሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከእሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ። የኢማሙ ሻፊዒን ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር የምንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ አለዚ ላ ኢላሃ ኢላሁ አላህን ሳመልክ እነሱን እየወደድኩ ነው። ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው። ወላኪን የእነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩትን ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? ኢዕረፉ ልሙሃጅሪን ቢፈድሊሂም አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ አታረሁም የነሱን ፈለግ ደግሞ ተከተሉ። ወኢያኩም ማ አሕደተ ናሱ ፊ ዲኒሂም ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ። ፈኢነ ሸረ ልእሙር ልሙሕደታት የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በኢስላም ውስጥ አልሙሕደታቱ አዲስ ተጨማሪ ነገር ነውና አዙህድ የሚለው የኢማሙ አሕመድ ብን ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነቢዩን አላያቸውም እንጂ በነቢዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ? ለአን አራ ፊል መስጅድ ናራን ላ አስተጢዑ ኢጥፋአሃ መስጅድ ውስጥ እየተቀጣጠለ ያለ እሳትን ተመልክቼ
መስጂድ ውስጥ የሚሰራን ቢድዓ ከምመለከት አንድም ቢድዓ ተጨማሪ መጤ ነገር ከምመለከት መስጂዱ በእሳት እየነደደ ብመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ አሱናህ የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ብን አብዱልዓዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ ኢማም ሻፊዒ አስተማሪ ናቸው። ኢማም አልአውዛዒም ደግሞ አሉበት። በጣም ብዙ ንግግሮች አሉ። ወላኪን ጊዜ አይበቃም። በዚሁ ለመቋጨት ልሞክር። ሐታ የኢማም ሻፊዒ ንግግር እስቲ አንድ ልጥቀስላችሁ። ይሄኛውን በኋላ እንመለስበት። خلاص ጊዜ አልቋል። አላህ ይባርክ ፊኩም። ጨርሻለሁ። ወንድሜ አደም ወደ ተክቢር ብያል መልሳችሁ። ባረከላሁ ፊኩም። ሰላም አለይኩም። መርሐባ ጀዛከላሁ ኸይረን። በጣም ቆንጆ ሀሳባቸውን ሁለቱም ጥሩ አድርገው አቅርበው